ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንግዲህ ብዙ አዳዲስ ነገሮች እየወጡ ይገኛሉ። ጋሽዬ እንግዲህ በሩታና በአብርሃም መካከል ሊገቡ መሆኑን ሰምቻለሁ። ጋሽዬ ሊጠራ መሆኑን ሰምቻለሁ። ዝርዝሩን እነግራችኋለሁ። በሌላ በኩል ደግሞ ዳኒ እንግዲህ ላይቭ ላይ ገብቶ ብዙ አዳዲስ መረጃዎችን አውጥቷል። አብርሃም ያለበት ሁኔታና ምን ልጁ ላይ እንደተፈጠረም እንግዲህ አንዳንድ ፍንጮችን ገልጾ ነበረ። እሱንም ዝርዝሩን ይዤላችሁ ቀርብ ያለው። በሌላ በኩል በሄርሜላ ጉዳይ እንግዲህ አዳዲስ መረጃዎችም እየወጡ ነው። እሱንም እንግዲህ አካትቼ ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱን አብሮት አዳዲስ ነገሮች ሲደርሱ ተከታትዬ የማቀርብላችሁ ይሆናል። አሁን ወደ ጉዳዩ ገባለሁ። በመጀመሪያ እንግዲህ ጋሽዬ ሊጠሩ መሆኑን ሰምቻለሁ። አሁን ላይ እንግዲህ ትላንትና እንደተመለከታችሁት ቡዜ መታ እንግዲህ ነገሮችን ለማስተካከልና ምን እንደተፈጠረ ለማወቅ ስትር ያያችሁ ይመስለኛል። ነገር ግን ሩታና እንግዲህ ኤፍሬም ነገሮችን በጣም እየበጠበጡና እንግዲህ ጭራሹኑ እያወሳሰቡት እንደሚገኙ እያያችሁ ይመስለኛል። በዚህም የተነሳ እንግዲህ ልጁን ለመውሰድና ወደ ጸበል ወይም ደግሞ ወደ ሕክምና ለመውሰድ እንግዲህ እየጣረች ነበረ። ነገር ግን እሱንም እንግዲህ አብርሃምንም መቆጣጠር አልቻለችም። በዛ ላይ ሩታና ኤፍሬም ከዚህ አይወጣም ብለው እንግዲህ ቡዜንና ዳኒን ከቤት እንዳስወጧቸው የተመለከታችሁ ይመስለኛል። እንግዲህ ዳኒን ዝቶ ወጥቷል። በዚህም የተነሳ እንግዲህ ቡዜ ቤተሰቦቿን ሰብስባ እንግዲህ ግዴታ ጋሽዬ መምጣት አለባቸው ስትል ተናግራለች። እንግዲህ ጋሽዬ ካልመጣ እንግዲህ እነ ሩታም አሁን ላይ የአብርሃም ቤተሰቦች እያከበሯቸው አይደለም። ስለዚህም አብርሃምም ደግሞ እንግዲህ በነ ሩታ ቁጥጥር ውስጥ ስለሆነ ነገሮችን እየተወሳሰቡና ጭራሹኑ እንግዲህ ወደ ንቀት ውስጥ እየገቡ መሆኑን የተመለከተች ይመስለኛል ቡዜም። በዚህም የተነሳ እንግዲህ ግዴታ ጋሽዬ መጥተው ነገሮችን መፍታት አለባቸው ብላ እንግዲህ እንደወሰነች ነው የሰማሁት ማለት ነው ከአቅራቢያቸው። ታላቅ ወንድምየው ግን እኔ ሄጄ አወራቸዋለሁ ሲል ተናግሮ ነበር። ነገር ግን አይሰሙሁም። በዛ ላይ አሁን ላይ አብርሃም እንግዲህ የራሱን አያውቅም። በእነሱ ቁጥጥር ውስጥ ነው የሚገኘው። ስለዚህ ጊዜ ማጥፋት ነው። ነገር ግን አያለው ካልክም ሄደ ነገሮችን መሞከር ትችላለህ ብለውታል። እሱም እንዳለው ከሆነ እንግዲህ እኔ ከሞከርኩ በኋላ ከዛ በኋላ ጋሽዬን እንጠራዋለን በማለት ነው እንግዲህ የቡዜን ሀሳብ። ትንሽዬ ጊዜ እንስጠውና ጋሽዬን ከዛ እንጠራቸዋለን። መጀመሪያ ግን እኔ ሂጂ ላናግራቸው፣ ሩታንም ላናግራት፣ ምን እየተደረገ እንደሆነም እኔ ማየት አለብኝ ሲል ነው እንግዲህ የተናገረው ማለት ነው ታላቅ ወንድማቸው። ይህ ሁሉ ሲከናወን እንግዲህ አብርሃም በገዛ ቤተሰቦቹ ላይ ፊቱን እያዞረ ይገኛል። አሁን ላይ እንግዲህ አብርሃም ኮምፕሊትሊ ራሱን እንደማያውቅ ግልጽ ነው። የሆነ ነገር እንደተሸረበበትና የሆነ ነገር እንደተደረገበት በጣም እንግዲህ ግልጽ ማሳያ መሆኑን ሁላችሁም የተመለከታችሁ ይመስለኛል። በተለይ እንግዲህ የገዛ እህቱ ናኒድ እንግዲህ ነገሮች እንደዚህ ሆኗል ብላ ስትለው እሱ እንግዲህ ጭራሹኑ ግራ ተጋብቶና ምንም እንግዲህ በማያውቅ ሁኔታ ውስጥ እንዳለ የተመለከታችሁ ይመስለኛል። ይሄም እንግዲህ ልጁ ላይ የሆነ ነገር እንደተደረገበት ግልጽ ማሳያ ነው። በዚህም የተነሳ እንግዲህ ቡዜ እሷን አልሰማ ስላሏት አሁን ላይ ደግሞ ሩታና ኤፍሬም እንግዲህ ነገሮችን ጭራሽ እያወሳሰቡና ለአብርሃም ቤተሰቦች ንቀትን እያሳዩ በመሆናቸው ግዴታ ጋሽዬ መጥተው ነገሮችን መፍታት አለባቸው ብላ እንደምታስብ ነው እንግዲህ የተናገረችው። በዚህም ታላቅ ወንድምየው ካናገራቸው በኋላ እሱን ከሰሙት ሰሙት፣ ካልሰሙት ግን ጋሽዬ መምጣታቸው ግዴታ መሆኑን ነው የተናገሩት ማለት ነው። እንግዲህ የዚህኛው ውሳኔ ላይ መድረሳቸውን አቅራቢያቸው ያሉ ሰዎች ነግረውኛል። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡ ላይ እናንተስ ምን ታስባላችሁ በዚህ ጉዳይ ላይ? ጋሽዬ እንግዲህ ካሉበት እዚህ ድረስ መምጣታቸው ትክክል ነው ወይስ እነሱንስ ማስለፋት ትክክለኛ ነገር ነው ወይስ ምንድን ነው? ምን እየተከሰተ ነው? የእናንተን ሀሳብ እስኪ ኮመንት ላይ አስቀምጡልኝ። በሌላ ዜና እንግዲህ ዳኒ ላይቭ ላይ ገብቶ ነገሮችን እንግዲህ ለማስረዳት ሞክሮ ነበር። እየተፈጠሩ ያሉትንም ሁኔታ እንግዲህ ተናግሯል። እንግዲህ እነሱም ማድረግ የሚችሉትን እና ያረጉትንም እስካሁን እያደረጉ ያሉትን ነገር ተናግሮ ነበረ። በዚህም እንዳለው ከሆነ እንግዲህ ወደ ፖሊስ ወይም ደግሞ ወደ ሕክምና መሄድ አልቻሉም። በተለይ እንግዲህ ዘመናዊ ሕክምና ወይም ደግሞ ፖሊስ ጋር መሄድ ያልቻሉበትን ምክንያት አስረድቶ ነበር። እሱም ምንድን ነው ልጁ እንግዲህ
አሁን ላይ ምንድነው የሆንኩት ሲባል እንግዲህ ደህና ነኝ እኔ ከዛ ከነ ሩታ ጋር ነው መሆን የምፈልገው አይነት መልስ እየሰጠ ስለሆነ እዚህ ላይ ደግሞ ምንም ማድረግ አንችልም ሲል ነው የተናገረው። ምክንያቱም እንግዲህ የራሱን መልስ ከሰጠ እነሱ ቃሉን ነው የሚያምኑት። የልጁን ቃል ካመኑ ደግሞ እኛ ምንም ብንል ልንታመን አንችልም ሲል ነው እንግዲህ የተናገረው ማለት ነው። በዚህም የተነሳ ወደ ህግ መሄድ አልቻሉም። ዘመናዊም ሕክምና ጋር መሄድ አልቻሉም። ምክንያቱም ጤነኛ ነኝ ይላል። ወደ ህግም ጋር ስትሄድ ደግሞ እኔ ምንም አላረኩም እንግዲህ ከሩታ ጋር መሆን ስለሚፈልግ ነው ብሎ ቢያስረዳ ሊያምኑ የሚችሉት እሱን ነው እና አሁን ላይ በዚህ ጉዳይ ምንም ማድረግ እንዳልቻሉ ነው የተናገረው ማለት ነው። ነገር ግን እንግዲህ ቤተሰቦቹን ሰብስበን ልጁን ከሩታና ከኤፍሬም እጅ ውስጥ አውጥተን እንግዲህ ወደ ጸበል ለመውሰድ እየጣሩ እንደሆነ ነው የተናገረው ማለት ነው። በዚህም እንግዲህ ቡዜ የሞከረችውን ያያችሁ ይመስለኛል። እሱም እንግዲህ ያን ያህል አመርቂ ውጤት ስላላመጣ በሌላ መንገዶች ለመጠቀም እየጣሩ እንደሆነ ነው የተሰማው ማለት ነው። በዚህም የተነሳ እንግዲህ ታላቅየው ወንድምና እነ ሜሪን ሰብስበው እንግዲህ ወደ እነ ሩታ ቤት ለመሄድ ነው ያሰቡት። በሌላ በኩል ደግሞ እንግዲህ ጋሽዬንም ለማምጣትና በጋሽዬ በኩል እንግዲህ ለመግባትም እየሞከሩ እንደሚገኙ ነው የተሰማው ማለት ነው። በዚህም እንግዲህ ይህ ሁሉ አማራጭ ካልሆነ እንግዲህ ሌላ አማራጮችን ለመጠቀም እንደሚገደዱ ነው የተናገረው ዳኒ ማለት ነው። እሱ እንዳለው ከሆነ እንግዲህ ልጁ ልክ አይደለም። እኛም በቅርብ እንግዲህ እኔና ቡዜም እንዳየነው ከሆነ ትክክል አይደለም። የገዛ እህቱን እንኳን እንግዲህ በስነስርዓት ማዋራትና እሷ ምትለውን ሊሰማት አልቻለም። አሁን ላይ እየሰማ ያለው እነ ሩታንና ኤፍሬምን ብቻ ነው። እንግዲህ የገዛ ቤተሰቡን እየሰማ አይደለም። ብቻ አብርሃም ድሮ የምታውቁት አብርሃም አይደለም። ነገሮች ሁሉ ተቀያይሮበታል። አሁን ላይ ከቀልቡ እንዳልሆነ ነው እየተረዳ ነው ሲል ነው እንግዲህ ዳኒ ያስረዳ። ተመልካቾች እዚህ ላይ ምን ታስባላችሁ? እስኪ የእናንተንም ሀሳብ አስተያየት ከታች አስቀምጡልኝ። እውነት ዳኒ የሚያወራው ነገር ትክክል ነው ወይስ ይህ ልጅ እንግዲህ ኬትም አምጥቶ ነው እነዚህ ነገሮች የሚዘባርቀው? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። እናንተስ ምን ታስባላችሁ? ተመልካቾች ለዛሬ የያዝኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። እንግዲህ ሀሳባችሁንም ከታች በማስቀመጥ እስኪ ሼር አድርጉልኝ በዚህ ጉዳይ። እስካሁን እንግዲህ በተፈጠሩት ነገሮች የእናንተንም ሀሳብ እፈልጋለሁ። በዛ ላይ አሁን ላይ እንግዲህ በነ ሩታና በአብርሃም መካከል እየተፈጠረ ያለው ነገር እንግዲህ ነገሮቹን በጣም እያወሳሰቧቸው እየሄዱ ነው። እስኪ እዚህ ላይ ያላችሁንም የእናንተንም ግምት ምን ሊፈጠር እንደሚችልም እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። እንግዲህ በሌላ አዳዲስ ነገሮች እስክንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ጠብቁኝ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።